ሰላም ጤና ይስጥልን ውድ የነጋድራስ ተማሪዎች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ ለማለት ወደድኩኝ። እነሆ ሜይ 15 2026 ላይ እንገኛለን። አርብ ቀን እንግዲህ በዚህ ያው ጁማ የሳምንቱ መዝጊያ እንደመሆኑ በተለይ ወደ አመሻሽ ላይ ከኒውዮርክ በኋላ ጠንከር ያሉ ሙቭመንቶች እንደሚኖሩበትም የታወቀ ነው። የኒውዮርኩም ከመጀመሩ በፊት ግን እንዳጠቃላይ የነበሩትን እውነቶች እንመልከት። ትላንትና በተለይ ገና እዚህ ኤሪያ ላይ በነበረበት ሰዓት ሜጀር ሊችኛዋን ኤሪያ መስበር ከቻለ ቀጥታ ማግኔት የሚሆኑትን ስፔሶች ብለን እነዚህን ሁለት በሃየር ታይም ፍሬሞች አይተን ነበረ። በዋነኝነት ደግሞ እችኛዋን እንትን መልሶ እንደሚፈልጋት በተለይ ይሄኛውን ትሬንድ ላይን ከሰበረ በኋላ መልሶ ወደዚች እንደሚመጣ ያወራንበት እንቅስቃሴ ነበረ። ይሄ ኤሪያ ማለት 50% ሌቭላችን ነው። ሜቢ እስከ 62% ማነው 61 የጎልደን ኤሪያ ዞን የመምጣት እሳቤም ሊኖረው ይችላል። ያ ግን ሀፕን ያደርጋል አያደርግምን በሂደት ነው የምንመለከተው ማለት ነው። እንዴት እንደምንመለከት በዋነኝነት ደግሞ ከአጠቃላይ የታይም ቲዮሪ አንጻር ቴንከንሰናችን ወዴት ይሄዳል፣ ኪጁንሰናችን ወዴት ይሄዳል እያልን ያወራንባቸው ሲቹዌሽኖች ነበሩ። በቀጣይ እንግዲህ አጠቃላይ የቴንከንሰናችን ጉዞ የሚሆነው በዋነኝነት የሚቀጥለውን የዛሬን እንትን ሲጨርስ ሰኞ ሜጀርሊ ቀጥ ብሎ ነው የሚጀምረው ማለት ነው። ከዛ ምናልባት ሌሎች አዳዲስ ሃየሮች ከተሰሩ ወደ ላይ ይሄዳል። ካልሆነ ግን እዛው ጋር ቀጥ ብሎ የመቀጠል ቻንስ ሊኖረው ይችላል ማለት ነው። አሁን ባለው እንቅስቃሴ ከፍ ማለት እሳቤ ሊኖረው የሚችለው አንለስ አዘርዋይስ አዲስ ሃየር ሃይ ካልተሰራ በስተቀር ከዚህኛው ፖይንት ምንም ለውጥ አያመጣም ማለት ነው። እንዳጠቃላይ ግን አሁን ያለበት ኤሪያ በሚድ ተርሙም ሆነ በሎንግ ተርሙ ምን ላይ ነው ማለት ነው፣ በጣም ወሳኝ የሚባል ኢኩሊብረም ፖይንት ላይ ነው ማለት ነው። ስለዚህ ይሄንን ወይ ኢዘር ሰብሮ በኃይለኛው ከወጣ ወይም ደግሞ ሪጀክት ከተደረገ የሁለቱን ሐሳብ አይተን ተመልክተን ሪጀክት ከተደረገ ወደ ታች ነው የምንመለከተው። በተለይ ከዚች ኤግዛክት መስመር በታች ነው የሚዘጋበት ሁኔታ ሲኖር ማለት ነው። ስለዚህ ሚድተርማችን በእርግጥ እዚህ ታች ነው። ይቅርታ ሚድተርም ያልኩት ይሄኛውን ያለፈው ማለት ኢቺሞኩ ላይ አንድ ሳቢ አለ። ቆይ አሁን ስላልደረሳችሁበት ነው እንጂ ታይም ቲዮሪ ላይ ወደ ኋላ መለስ ብላችሁ መመልከት የምትችሉበት የኋለኛውም የፊተኛውን የሚያሳይበት ማለት ነው። ስለዚህ እያንዳንዱ ኤሪያዎች የሆነ ከዚህ በፊት የነበረው አሁን ይሄኛው መስመር እንደዚህ ተሰምሮ ኦልሬዲ ከወጣ በኋላ ተመልሶ ሲመጣ እንደ ሰፖርት ሊያገለግል ይችላል። ባይዊች ይሄኛው ኮንትራሪቱ ፊውቸር ኩሞ አንድ አይነት ስቴጅ ላይ ብዙ ጊዜ ሆኖ ታገኛቸዋላችሁ ስፔሶቹን። አሁን ይሄኛው መስመር የሆነ ፖይንት ላይ ሪጀክት እንዲያደርግ ያደረገው ይሄ ሊሆን ይችላል። ወይም እዚህ ጋር ዋንስ ከሰበረ በኋላ ተመልሶ እንደ ሰፖርት ሊያገለግል ይችላል። ወደ ኋላም ከመጣ በኋላ ይሄው እዚህ ጋር ሪጀክት ሲያደርግ ካያችሁት ኤግዛክትሊ እቺኛዋ መስመር እዚህ ጋር ይሄ ሪጀክት አድርጎ ወደ ኋላ እንዲመለስ አድርጓል። ጋፑ ከተፈጠረ በኋላም ተመልሶ ለመውጣት ሲጥር እዚህ ጋር ሪጀክሽን ያመጣው ኤግዛክትሊ ይሄው ፖይንት ነው፣ ይሄኛው ፖይንት ማለት ነው። ከዛ አዲስ በሰራው ደግሞ እዚህ ጋር በቃ ሪጀክት እየተደረገ አሁን ደግሞ ያለፈው ሰፖርት እና የፊተኛው ሰፖርት ሆኖ ተገናኙ ማለት ነው። ይሄኛው ኪጁንሰኑ ነው፣ ይሄኛው እንትኑ ነው ማለት ነው። ኪጁንሰናችን ወዴት ይሄዳል ለሚለው ጥያቄ ደግሞ ሜጀርሊ ኪጁንሰናችንን ስናሰምር በዋነኝነት የምናገኘው 26 ካንድሎች ጋር እንሄዳለን። በ26 ካንድሎች which is already ሌላ ሃይ ስለሰራ ኪጁንሰናችን ከፍ ልትል ትችላለች ማለት ነው። ስለዚህ አንለስ አዘርዋይስ አሁን እዚህ ፖይንት ላይ ካልመጣ ወይም ደግሞ በሎስት ሳይዱ ደግሞ ወይችኛዋን ፖይንት ወይም አሁን ያለበትን የ97.3ን ወደ ታች ካልሰበረ በስተቀር ኪጁንሰናችን ሞስት ፕሮባብሊ ወይ አዲስ ሃይ ለመመስረት ወደ ላይ ትሄዳለች ወይም ደግሞ በመደበኝነት እችኛዋን ቀጥ ብላችኛዋ መስመር ምን መሆን ትጀምራለች ማለት ነው። ሜጀር የሆነች የሚድ ተርም መስመራችን ትሆናለች። ምናልባት የሎንግ ተርሙን ደግሞ ለመመልከት የሎንግ ተርም ትሬንዱ ወዴት አቅራቢያ ወይም ወዴት አቅጣጫ ይሄዳል የሚለውን ስንመለከት ኦኬ እዚህ ውስጥ ገብቷል እንዴ። ስለዚህ ይሄም እዚህ ውስጥ ነው እንትኑ ማለት ነው። ወደ 50 እንትኖች ስንሄድ ግን ሎንግ ተርሙ ዊል ቴክ ታይም። ይሄ ቀጥ ብሎ የመዝለቅ እድሉ ይሰፋል።
ለምን አሁን ይሄኛው 52ኛው ካንድላችን ነው። ዋንስ እዚህ ጋር እስከሚደርስ እንግዲህ በአንድ ቀኑ ነው እያየን ያለ ነው። ረዥም ጊዜ ስለሆነ ነው። ስለዚህ ይሄ እዚህ ጋር እስከሚደርስ ወይም ከዚህ መጥቶ ካልወጣ ኦሬልስ ከዚህ በታች መጥቶ ካልወረደ በስተቀር ይሄ በዚህ መሃል ነው የሚንጆዋጆው ማለት ነው። ኢን ዘ ሎንግ ራን ባይ ዊች ፕራይስ መጣ ሃይስት ፖይንት ሰራ ወይም ወደ ላይ ለመውጣት ሞከረ፣ ተመለሰ። ይሄንን ሃይስት ፖይንት ሰራ፣ ተመለሰ። ከሚድ ፖይንቱ ተሰብሮ ወደታች ወረደ፣ አዲስ ሎ ሰራ፣ ተመለሰ፣ ድጋሚ ተመለሰና ይሄንን ሎ ሰራው ማለት ነው። ምናልባት ከዚች እስከዚች ያለችዋን ቆጥረን የታይም እንትን በጣም የሚገርማችሁ ከዚች እስከዚች ያለችዋ ኤሪያ ዴፊነትሊ ለውጥ በማየት ሂደት ታይም ሳይክል ያልነው ማለት ነው። ስንቆጥረው ይሄንን ይሄ ስንት መጣ? 13 ባሮች አይደለም? በዛው ልክ ከዚህ ተነስተን 13 ባሮች እዚህ ቨርቲካል ላይን ላይ የሆነ የአጠቃላይ የትሬንድ ለውጥ ልናገኝ እንችላለን። ኦልሬዲ አክቹአሊ አስመርቤበት ነበር። እዚህ ላይ የሆነ የትሬንድ ለውጥ ሊመጣ ይችላል የሚል እሳቤ ይሰጠናል ማለት ነው። ምናልባት ቀስ በቀስ እያወቃችሁ ስትመጡ ይሄማ ጥንቁልና ነው ሁላ ልትሉ ትችላላችሁ። እኔ ሳይኮሎጂ ላይ ካለኝ በጣም የጠነከረ እሳቤ አንጻር ይሄ የልብ ማበጥ የጋድ ኮምፕሌክስ ምናምን እንዳይመጣባችሁ ነው። በዛው ልክ ደግሞ የኢቺሞኩ አስተማሪ ስለሆንኩ እኔ እንትን እንዲታይ ምናምን አይደለም። እንደምታውቁኝ ሁሉም ስትራቴጂዎች እንደሚሰሩ ማምን ሰው ነኝ። በዛው ግን ጃፓኒዞቹ በጣም ስለሚገርሙኝ ማለት እዚህ ጋር ፊት ለፊት ቻርቱን ኢንተርፕሬት የምናደርገው በጃፓኖች ስታይል ነው አይደለም፣ በጃፓኖች አካሄድ ነው። ስለዚህ the same thing ኢቺሞኩም የጃፓኒዝ መንገድ እንግዲህ አላይን ሊያደርግ ይችላል ብዬ እኔ ኢቺሞኩን ስጀምር ካንድልስቲክ የጃፓኒዝ ከሆነ ከሱ ጋር አላይን ሊያደርግ የሚችል ሲስተም ብዬ በማግኘቴ ነው በቃ ደስታውም የተሰማኝ። ከዛ በሂደትም ያወቁት በሂደት በማወቅ ሂደት ደግሞ በተለይ ፊውቸርን ፕሪዲክት በማድረግ ሂደት እዚህ ፖይንት ላይ ሲመጣ እንደዚህ የመሆን እድል አለው የሚል ሌላ ምንም እኔ ስትራቴጂ እስካሁን አይቻልም። ኤኒ ፖይንት ኦፍ ታይም ሊመጣ ይችላል ይላል። ሞስት ፕሮባብሊ ግን ግምት ነው ስቲል እኮ በእርግጠኝነት እኮ አይናገርም። ግን ሞስት ፕሮባብሊ ይሄ ሀፕን ሊያደርግ የሚችለው በዚህ ጊዜ ውስጥ ነው ብለው ኤቭሪ እንትኖችን ኮንሰፕቶችን የሚቆጥርበት ማለት ነው። ስለዚህ ከዛ ሐሳብ አንፃር እያንዳንዱ ሞመንቶች ላይ ለምሳሌ ይሄ ወደ ታች ሄዶ ወደ ላይ ሌላ ሃይ ለመስራት ምን ያህል ጊዜ ወሰደበት? ከዚህኛው እስከዚህኛው ካንድል 12 ቀን አይደል? ከዚህኛው ካንድል 12 ካንድል ብንቆጥር ኤግዛክትሊ እዚህ ፖይንት ላይ ምን ሆነ? ትሬንድ ተቀየረ። ዩሲ ስለዚህ ማለት አሁን ይሄ ጥንቁልናም ሊመስላችሁ ይችላል እምላችሁ ሜጀርሊ በዛ ምክንያት ነው። አንዳንድ ፖይንቶቹ እንደ ምናምን በቃ ዊርድ እንትኖችን ስለሚሰጡ ማለት ነው፣ ዊርድ ፊሊንጎችን ስለሚሰጡ እውነትነታቸው አንዳንድ ከብዶም ልታያቸው ስለሚችሉ ማለት ነው። ለዚህ ከዚህ እስከዚህ ላይክ እንደዚህ ወጥቶ በተመለሰበት በዛው ልክ ደግሞ 13ቱን ስትደግሙበት ኔክስት ትሬንድ ሪቨርስ ሊመጣ የሚችለው እዚህኛው ሌቭል ላይ ሊሆን ይችላል ነው ሊሆን ይችላል ይለናል ማለት ነው። እንዳጠቃላይ ወደ ታችኞቹ እኛን እንግዲህ ሊያገቡን ይችላሉ ብለን ወደምናስባቸው ሌቭሎች እንመለስ። ዋንስ እዚህ ጋር ከሰበረ በኋላ ኦብቪየስሊ ትላንትና እዚህ ጋር ቺኛን ሌቭል ዋንስ ከሰበረ ቀጥታ ወደዚህኛው ነው የሚሄደው ብለን የዚህን አቅጣጫ የሚሄድ which is ይሄ 1 to 11 ነው በዚህ ኬዝ። ይሄ ማለት በተቀራኒው ለነ ዩሮ ለነ ምናምን ይሄንኑ ስፔስ ሰጥቶን ነበር ማለት ነው ሜጀርሊ። አሁን እየታገለ ያለው ሊትራሊ ከዚህ መስመር ጋር ነው እየታገለ ያለው እቺኛው ሌቭል ማለት ነው። እቺ ሌቭል እንደ እውነቱ ከሆነ መስበሩን አረጋግጦ ወደ ላይ መቀጠል የሚችልበት አዝማሚያ ከመጣ ቀጥሎ የሚመጣው ይሄኛው ሌቭል ላይ ነው። ግን አሁን እንዳጠቃላይ የአጭር ጊዜውም የረጅም ጊዜ ነው የመካከለኛ ጊዜውም ወደ ጎን ሊሄድ ይችላል እያለን ነው። ከዛ ምን አይነት ለውጥ ሊኖርብህ ይችላል ግን in the next few hours የሚለውን ደግሞ ስንወስድ ላይ ከዚህ ተነስተን ቴንከንሰናችን ኦብቪየስሊ ከዚህኛው አሁን ምን ትላለች? ከፍ ማለት ጀምራለች በሚቀጥለው 4 ሰዓት። ከሱ በሚቀጥለው 4 ሰዓት ወይም ማርኬት የሚዘጋበት ላይ ከፍ ልትል ትችላለች። ሌላ ሃይ ካልሰራች፣ ሃይ ቀድማ ከሰራች ቶሎ ብላች ጥፍ ማለቱ አይቀርም። ዞሮ ምንም ሃይ ሳይሰራ እንትን ካለ ግን አትሊስት እስከዚህ ይሄኛውን በአዲስ ሎ ካልሰበረው በስተቀር ይቅርታ አይ ቲንክ እዚህ ጋር ተሳስቻለሁ ሳሰምር። ስለዚህ 8 ነው የምንቆጥረው አይደል? ኦኬ ስለዚህ ወይስ 8 ባርስ ወይም ደግሞ
ካንድልስቲክ ደረጃ 9 ካንድሎች የአሁኑንም ኮንሲደር ስለምናደርግ ማለት ነው። ስለዚህ ኔክስት ሲመጣ እችኛዋ መስመር ወደዚህኛዋ ከፍ ትላለች ወደዚህኛዋ። ስለዚህ ሎስት ፖይንታችን አንለስ አዘርዋይስ እዚህ ጋር መጥቶ 98.1ን ካልሰበረ በስተቀር which is ዜና የለም ምን የለም ሊሆን የሚችልበት አግባብ በጣም ሎው ፕሮባቢሊቲ ነው። ስለዚህ ወደ ታች የሚለው እሳቤ ብዙ ላይሆን ይችላል፣ ወይም ሞስት ፕሮባብሊ ከሄደም ለሃይስቱ ስለሆነ የሚቀርበው ወይ ሃይስት ሃየር ሃይ ለመስራት ይሄዳል፣ ካልሆነ ግን እንትን ይሆናል ማለት ነው። በዚሁ ደግሞ ይሄንን ሃይስትም ጠብቆ ቢሄድ ቴንከንሰናችን ከፍ እያለች ስለመሄዷ ማሰብ እንችላለን። ኔክስት ይሄ አሁን ስንት ሰዓት ላይ ነው የሚያልቀው? 2 ሰዓት ከ52 ይቀርባል። which is ስንት ሰዓት ማለት ነው? አሁን 10 ሰዓት ነው። 2 ሰዓት ላይ ከፍ ማለት ይጀምራል ማለት ነው። ከዚሁ ጋር ኪጁንሰናችንን እናንሳ። ኪጁንሰናችንን ስናነሳ የምናገኘው በዋነኝነት 25 ባሮችን ወይም ደግሞ በካንድል ደረጃ ደግሞ ይሄንን ስንወስድ 3 ካንድሎች ዛሬ እስከሚዘጋ ድረስ ኪጁንሰናችን ቀጥ ብላ ነው የምትቀጥለው። እሺ ይሄ አሁን 25ታችን ይሄ ነው አይደል? 25 ባር ወይም 26 ካንድሎች። ለዚህ የኔክስቱን ቢመጣ ሎስቱ ስቲል እዚሁ ጋር ነው። ከሱም ቀጥሎ ያለው ቢመጣ ሎስቱ ስቲል እዛው ጋር ነው። which is ካሁን በኋላ ስንት ይቀረናል? 2 ባለ 4 ሰዓት ነው የሚቀሩ። ስለዚህ ኔክስቱ ይሄኛው ይሆናል። ስለዚህ ባይ ዘ ኔክስት ዛሬ ቀጥ ብሎ ነው የሚቀጥለው የፎር አወሩ ማለት ነው። በዚሁ ልክ ይሄ ምንድን ያሳየናል? እንግዲህ ጋፕ የሚፈጥረው ምን አይነት ጋፕ እንደሚሆን ስለማናቅ ሰኞ ሲከፍት ደግሞ እሱን ጠብቀን ነው የምናየው። ዞሮ ግን አሁን ባለው የሚድ ተርሙ ቀጥ ብሎ ይቀጥላል ማለት ነው። ምናልባት የእንትናችንስ ካልን ደግሞ የመጨረሻ ካየን አይቀር ሀምሳ ይሄንን ደግሞ 51 ባር አድርገን ባይዊች ይሄም ሚዲየም ፖይንቱ ላይ ነው ያለው። ይሄንን ለመቀየር ኢዘር ወይ ሃየር ሃይ መፍጠር አለበት እቺኛው ከፍ እንድትል ሌላ ሃይ መፍጠር አለበት፣ ካልሆነ ደግሞ ከዚህ በታች ሆኖ መሄድ አለበት። ስለዚህ ይሄም ኢን ዘ ሎንግ ረን ወይም ለተወሰኑ ቀናት እንደዚህ ብሎ መቀጠሉ አይቀርም። ይሄ ግን ወደ ላይ ሊሄድ የሚችልና የማይችልበትን ሲናሪዮ ደግሞ ወደ ታች ወርደን ደግሞ በአንድ ሰዓቱ በምኑ እንትን እንለዋለን። ጀነራላይዝድ በሆነ ኮንሰፕት ግን አሁን ያለው እንቅስቃሴ ሙሉ ለሙሉ ይሄንን በጣም ፓወርፉል ሆኖ ካልዘለቀው በስተቀር ወደ ኋላ ለመመለስ ዝግጅት ላይ ነው ያለው። በግልጽ ሁኔታ ወደ ኋላ የመመለስ አዝማሚያ ሊያሳይ ይችላል። ለምን? ቴንከንሰናችንም ኪጁንሰናችንም ቀጥ ስላለ ሜቢ የሚቀጥለው ቴንከንሰናችን ከፍ ይላል፣ ግን ማታው 2 ሰዓት ላይ ነው ያገነው የሚሆነው። ስለዚህ አሁን ባለችን ሲናሪዮ ግን የምናገኛቸው ኦፖርቹኒቲዎች ካሉ እንመልከት። በዚህኛው እይታ ደግሞ እንዳጠቃላይ ቀጥታ የምንመለከተው ቴንከንሰናችን በመጀመሪያ ወዴት ይሄዳል ስንል ቴንከንሰናችን ቀጥ ብሎ ነው የሚዘልቀው። አንለስ አዘርዋይስ አዲስ ሃይ ከሰራ ከፍ ይላል። ስለዚህ ሞሮፍ እቺኛዋን ፖይንት የሚሰብርበት አዝማሚያ የሚመጣ ከሆነ ባይ ኤኒ ሚንስ ምን እናደርጋለን? ወደ ላይ ትመለከቱታላችሁ። ሞስት ፕሮባብሊ እይታችን ከፍ ስለሚያደርገው ማለት ነው። ቴንከንሰናችን ወደ ላይ ስትሆን እቺኛዋን ከፍ ስለሚያደርጋት፣ ስለዚህ እቺ ኤሪያ which is 99.008 ወይም የዚህኛው ሃይስት ማለት ነው 99.005። ስለዚህ የዚህ ሃይስት ፖይንት ተሰብሮ በቦዲ ክሎዝ የሚያደርግ ከሆነ ወደ ቀጣዩ ማግኔታችን የምንመለከትበትን ኦፖርቹኒቲ ሊሰጠን ይችላል። ከዛ በተረፈ እዚህ ጋር የፕራይስ አክሽኑ እንዳጠቃላይ ሜቢ እቺኛዋ ዊክን የሰበሰበችዋ ተመልሶ ወደ ላይ ስለመውጣት እየነገረን ነበር። ነገር ግን ከላይ ካንድሎቹን ዝም ብለን ስንመለከታቸው ይሄ እንገልፍ ያደረገበት የዚህ ዶጂ ምንድነው ሃንግማን ቢሄቪየር ያሳየበት which is ሃንግማን ብቻ ሳይሆን ሊኩዊዴሽን ኤሪያ ስለመሆኑ ማሳያዎች ሊሆኑ የሚችሉ ሁነቶች አሉ። ከዛ ደግሞ በሾርት ተርሙ ቀጥ ብሎ የሚቀጥልበት ኦፖርቹኒቲ እየበዛ ይመጣል ማለት ነው። አንለስ አዘርዋይስ እነዚህ 3 ካንድሎች አልቀው እቺኛዋ አልቃ ካላለፍናት በስተቀር ስለዚህ ወይ ኢደር ሃየር ሃይ መስራት አለበት ወይም ከታች መጥቶ ደግሞ ከዚህኛው ሌቭል ከ98.695 በታች መሆን አለበት ወደ ታች ምልክት እንዲያሳየን ማለት ነው። እንዳጠቃላይ አንድ ሰዓቱ ሁለቱንም የጎንዮሽ ጉዞ እንደሚጓዙ ነው። ምናልባት ግን ይሄ ወደ ላይ ደረጃ እየሰራ የመጣ እንትን እንደመሆኑ እንትን እንመልከት። ኪጁንሰናችንን ግዴታ መመልከት አለብን። ኪጁንሰናችን አሁን እዚች ጋር ናት፣ ባይዊች ይቅርታ እዚች ጋር ናት። የሚቀጥለውን እዛው ጋር በመሆን ይቀጥልና ከፍ ይላል።
ከፍ ይላል። ከፍ እያለ መሄዱ አይቀርም ኪጁንሰኑ እንደምትመለከቱት። ስለዚህ ይሄኛው ወደ ላይ የተጎተተ ፕራይሱ ደግሞ ወደሱ ለመጠጋት እየሄደ ሊሄድ የሚችልበት እድል እየሰፋ ይሆናል ማለት ነው። ዴክሷይን እንደማየታችን አሁንም በድጋሚ በ30 ደቂቃ እንመልከተው። የ30 ደቂቃው ደግሞ የሚለን ኦኬ በዚህ ኢንፎርሜሽን አሁን ባለው እንቅስቃሴ የቱ ጋር ሊሄድ ይችላል which is ይሄ ሜጀርሊ ከዚህ ፖይንት ተነስቶ ይሄን ስንመለከት ቴንከንሰናችን ኦኬ ይሄ እንትን ነው መሆን ያለበት 8 ነው። ስለዚህ በዚህ አካሄድ ትንሽዬ ዝቅ ሊል ይችላል። ወደዚች ዝቅ ሊል ይችላል። ሃይስቱ ይሄ ስለሚሆን ከዚህ ቀጥሎ ስንሄድ ሃይስቱ ይሄ ስለሚሆን ማለት ነው። ስለዚህ ቴንከንሰናችን ትንሽዬ ዝቅ ልትል ትችላለች። ኪጁንሰናችንስ ሞስት ፕሮባብሊ ኪጁንሰናችን ከፍ እያለች የምትሄድ ይመስለኛል ከአሰራሩ ከማርኬት ስትራክቸሩ አንፃር ማለት ነው። ስለዚህ በዚህ ኬዝ ይሄ ደግሞ 25 ቆጥረን ስናየው which is ከዚህ ይነሳና ወዴት ከፍ ይላል ማለት ነው? ወደዚህ። አሁን ማን ይመጣል ማለት ነው? ወደ ላይ ኪጁንሰን ወደ ላይ ቴንከንሰን ትንሽዬ ዝቅ። ስለዚህ ዴስ ክሮስ ተፈጠረ አይባልም። ከሱ ቀጥሎ ያለውስ ከሱ ቀጥሎ ግን ቴንከንሰኑ ምን ይሆናል? ኪጁንሰኑ ቀጥ ይላል። ለምን? እቺኛዋን ሚድ ፖይንት ስለያዘ ይሄን ሁላ ኮንሲደር እስከሚያደርግ ወደፊት በዛ አቅጣጫ እንደዚች እያለ እዚች ጋር ቴስት ለማድረግ ሙከራ ለማድረግ ሊሄድ ይችላል ማለት ነው። ሞስት ፕሮባብሊ ይሄ ማን ነው? የአንድ ደቂቃ። ስለዚህ ይሄ ማግኔት ዋንስ ከተሰበረም በኋላ ወደታች ማግኔት መሆኑ አይቀርም። ማግኔቶቹ ላይ ማግኔቶች ናቸው። እሺ ወደዚህኛው ወደ 15ኛው ደግሞ ዝቅ ብለን እንምጣ። 15ኛው ተመልሶ እንግዲህ እቺኛዋን ኤሪያ ለመስበር ፍላጎት አሳይቶ ነበር። በተለይ አሁን እቺ ወደ የሚቀጥለው አንድ ደቂቃ ከዚህኛዋ ሙሉ ኢንገልፍ እንዲደረግና ባለ ሶስትዮሹን ስታዩት ሙሉ ለሙሉ ይሄ ኢንገልፊንግ ሙሉ ለሙሉ ወደታች እንዲያወርድ የሚያደርግ ከሆነ ሄቪሊ ካንድልስቲኮቹ እያሳዩን ያሉት ሞስት ፕሮባብሊ የእንትንን ሳቤ ይሆናል ማለት ነው። ካልሆነ ግን ቴንከንሰናችን ወዴት ይሄዳል ካልን ቴንከንሰናችን which is ከዚህኛው ፓርት ከፍ ይላል። ስለዚህ እዚህኛው መስመር አሁን የሰመርናት መስመር ላይ ይመጣል ማለት ነው። ቀጥሎ ደግሞ ስንመጣስ ቀጥሎም ከፍ ነው እያለ የሚሄድ። ስለዚህ ቴንከንሰኑ በ15 ደቂቃው ከፍ እያለ ይሄዳል። እሱን ትይዙልኛላችሁ። what about ኪጁንሰንስ? ኪጁንሰናችን ደግሞ 25 ስናሰምር ኪጁንሰናችን በዛው መቀጠሉ አይቀርም በዘላቂነት። ለምን? ኢዘር ይሄኛውን ሃይ መጥቶ የሚሰብር ከሆነ ወደ ላይ እንመለከቷለን ብለናል። ካልሆነ ግን ሎስት ፖይንት ይሄ ነው። እዚህ ጋር መጥቶ ወደታች ካልሰበረ በስተቀር ኪጁንሰናችን ቀጥ ብሎ መሄዱን ይቀጥላል ማለት ነው። ባይ ዊች ኢን ዘ ሚድ ተርም ይሄንን ኤሪያ እንደዚህ እያደረገ ሊሄድ ይፈልጋል። ከዚህ በላይ መጥቶ እንትን ካለ እና ወደ ላይ ብሎ ይጎትቷል። ስለዚህ ወደ ላይ የመሄድ አዝማሚያውንም የሚያሰፋልን ምን ይሆናል ማለት ነው። በሎንግራኑ አካሄድ ይሄኛው ወደ ከፍታ እየሄደ ሊቀጥል ይችላል። ምክንያቱም አዲስ ሃይ ሲሰራ ኪጁንሰኑንም ወደ ላይ ስለሚያወጣው። ኦኬ ከዛስ ይኸው ሎንገር ተርሙም ደግሞ እየተቀየረ ነው። ሎንገር ተርሙ የሚቀየረው ለምንድን ነው? በዛ ባለው ወደ 50 ምናምን ካንድል ዞር ብላችሁ ስትመለከቱ ይሄ እያደገ የሚመጣ ነው ሎስት ፖይንቱ አይደል? which is አሁን ይሄንን እዚች ጋር ብንሰራለት 50 እንዴት አለ which is አሁን ከፍ ስላለ ነው ከፍ ያለው እንደዚህ ነበረ የምታዩት። የዚህ አሁን የቀዩን ማሰምሮን መስቀለኛውን አጋማሹን ነው። እሺ ስለዚህ አሁን ከፍ ያለበት ምክንያት ይሄ ነበር። ስለዚህ ወደዚህ ከፍ ብሏል። ኔክስት ደግሞ ወደዚህ ነው ከፍ የሚለው። ስለዚህ ኔክስት ከፍ ሲል ይሄ ወዴት ይመጣል ማለት ነው? ኦብቪየስሊ ወደዚህኛው መስመር ይሄኛው ከፍ ብሎ ይቀጥላል፣ ይሄኛውም ከፍ ብሎ ይቀጥላል ማለት ነው። እሺ ስለዚህ ማን ቀረን? ኪጁንሰናችን ቀረች። ኪጁንሰናችንን ፋውል ለማሰራት መጥቶ ከዚህ በላይ የሚዘጋበት ኤኒ ፓርት ከመጣ በተለይ ዴክስዋይ ነው እትስ ደግሞ ሜጀርሊ የኒውዮርክ መክፈቻ ነው። ኦሬዲ 15 ደቂቃ ኒውዮርክ ከፍተናል አይደል? ስለዚህ ከዛ ሐሳብ አንፃር ይሄንን ጠብቆ ሊወጣ የሚችልበት እድል ሊኖር ይችላል። ሜጀርሊ መጠበቅ አለብን ማለት ነው። እንደ ትላንቱ አይነትም ኦልዌይስ ፍሪ ማኒ የለም። በዛውም ልክ ደግሞ ኦልዌይስ መፍራትም የለብንም። ባይዘው ምንም የሚያስፈራ እንትን አይኖረውም ማለት ነው። ስለዚህ ወደ ኋላ የሚመለስበትም ወደ ላይ የሚሄድበትም ኦፖርቹኒቲዎች ይኖራሉ። በ5 ደቂቃ ምን እያሳየን ነው? 5 ደቂቃው ሞሮፍ ፖዚቲቭ ሙቮችን ለማድረግ እየጣረ ነው። በዛ ሂደት ውስጥ እዚህ ጋር ሪጀክት የተደረገበት ሪጀክሽን ትንሽ ጠንከር ያለ ነው።
ሜቢ ይሄንንም እያንዳንዱን እንመልከት። እንግዲህ እንዳይሰለቻችሁ እያንዳንዱ እንደዚህ በማስመር ሂደት ለብር ስንል ነው የምንቆጥረው። እሺ ምንም ማድረግ አይቻልም። ስለዚህ ከዚህ በታች አዲስ ሎ መጥቶ ከዚህኛው ሎ መጥቶ የሚሰራ ከሆነ ቴንከንሰናችን ምን ትሆናለች? ወደ ታች እየወረደች ትመጣለች ማለት ነው። ስለዚህ ያ አንዱ መዳከሙን የሚያሳይበት እንቅስቃሴ ይሆናል። ኪጁንሰኑን አብረን እንመልከት ከዚህ ጋር አያይዘን። ኪጁንሰናችን ከ10 ደቂቃ በኋላ ከፍ እያለች ትመጣለች። ከፍ 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 አያችሁት? ስለዚህ ሞስት ፕሮባብሊ ኪጁንሰናችን ወደዚህ አቅጣጫ ነው የምትሄደው። አሁን እንዳለው እንቅስቃሴ ደግሞ ቴንከንሰኑ መጥቶ አለት አደርዋይስ ኢቭን ወደታች የሚወርድበት ሞመንትም አለ። እነዚህ 3 አይደል? አሁን እዚህኛው ላይ ነው። ከ10 ደቂቃ በኋላ ቴንከንሰናችን ደግሞ ሃይስት ፖይንቷን አሁን መታ አዲስ ሃይስት ካልሰራች በስተቀር ወደዚህኛው ዝቅ ስለምትል ቴንከንሰናችን ወደታች ኪጁንሰናችን ወደ ላይ እየሆነች ትሄዳለች ማለት ነው። how about in the long term? ሎንግ ተርም ላይ ደግሞ ይሄንን አምጥተህ ስታሰምርበት which is 51ን አምጥተህ ስታሰምርበት የምትወስደው የትኛውን ይሆናል ማለት ነው? ሃይስት ፖይንቱ ይሄ ነው፣ ሎስት ፖይንቱ ይሄ ነው። ስለዚህ በዚህ ኬዝ ይሄ ሞስት ፕሮባብሊ ቀጥ ብሎ መቀጠሉን ይቀጥላል። እሺ ይሄ እንዳለቀ ደግሞ ዝቅ ካለም ትንሽዬ ዝቅ ይላል። ይሄ እቺኛዋ ትንሽዬ ዝቅ ትላለች ዋንስ እቺኛዋን ሰብራ እዚህ ጋር እስከሚመጣ ድረስ። ስለዚህ ሞስት ፕሮባብሊ ይሄኛው ትንጥዬ ዝቅ ብሎ ቀጥ ብሎ ይንቀሳቀሳል። በዛ እንቅስቃሴ ውስጥ እንግዲህ የቴንከንሰን እና የኪጁንሰን አካሄድ በጣም ወሳኝነት ይኖረዋል። ይሄንን በደንብ አይናችንን እንደዚህ ቀስረ መጠበቅ ይኖርብናል ማለት ነው። ዋንስ ይሄ ግን ከለየለት እዚህ ጋር ኪጁንሰኑ ጋር መጥቶ የሚያሳየው ቢሄቪየር ምንድነው የሚለውን ካለየልን በኋላ በሃየር ታይም ፍሬም 15 ደቂቃ ላይ ወደ ላይ ብናየው ያለውን ነገር መመልከት እንችላለን። የአንድ ደቂቃው ምናልባት እየተሰበረ ነው። የአንድ ደቂቃው አካሄድስ ወዴት ነው የሚሆነው የሚለውን ካየን ደግሞ ሜጀርሊ ይሄ ቴንከንሰናችን ዝቅ እያለች ነው የምትመጣው። አንለስ አደርዋይስ አሁን ይሄንን እቺኛዋን ኤሪያ እዚህ ሌቭል ላይ መጥቶ ካልሰበረ በስተቀር አዲስ ሃይ ካልሰራ በስተቀር ዝቅ እያለ ነው የሚሄደው ቴንከንሰናችን። እሱን ያዙልኝ። ኪጁንሰናችን ኦብቪየስሊ ትንሽ ቀጥ ብሎ ነው በዛው የሚቀጥለው ማለት ነው። ኪጁንሰናችን አዲስ ሎ ከተሰራ አብሮ ዝቅ እያለ ይመጣል። ካልሆነ ያው እያያችሁት ነው። ስለዚህ ይሄ ዝቅታን አሁን ይሄ ሪጀክት የሚደረግ ከሆነ ሞስት ፕሮባብሊ አብሮ ይሄኛውም ኪጁንሰኑም አብሮ ይወርዳል ማለት ነው አዲስ ሎ ስለፈጠረ። ስለዚህ ይሄኛውም ወደታች የሚያሳዩ ከሆነ ደግሞ ችግር ይሆናል ማለት ነው ለአጠቃላይ ማርኬት ቢሄድ። ሎንግ ተርሙን እንመልከትና ቀጥታ ወደ እንትናችን እንሄዳለን። ሎንግ ተርሙን በመመልከት ይሄ ሎንግ ተርሙ ቀጥ ብሎ ነው የሚሄደው ሞስት ፕሮባብሊ እቺኛውን ሌቭል ይዞ ለረዘም ላለ ሚኒቶች ማለት ነው which is 10-15 ደቂቃ ይሄኛውን ዋንስ ሉዝ ካደረገ በኋላ ግን ወደታች ነው አንለስ አደርዋይስ መጥቶ ፕራይስ ከዚህ በላይ ካልሄደ በስተቀር ሃይስት ፖይንታችን ኮንሲደር የምናደርገው ለዚህኛው ለሴንኮስ ፓንቷችን እቺኛዋን ስለሆነች ዋንስ ይሄንን ኮንሲደር ማድረግ የምንጨርስበት ሞመንት ላይ ዝቅ እያለ ይመጣል ማለት ነው። ስለዚህ ይሄኛውም ወደታች በዛኛው ደግሞ ትዝ የሚላችሁ ከሆነ ከ10-15 ደቂቃ በኋላ ብያለሁ ከሁለት በኋላ አይደለም which is ይሄ ማለት 1 2 3 4 5 6 7 8 9 which is 18 ካንድሎች ምናምን ከ18 ደቂቃ በኋላ which is ተቀራራቢ። ስለዚህ ተቀራራቢ ሰዓት ላይ ከ10-15 ደቂቃ በኋላ ይሄም ወደታች ካለ ሞስት ፕሮባብሊ የአንድ ደቂቃው ሽፍት እያደረገ ስለሆነ 15 ደቂቃውም ወደ 5 ደቂቃውም ሽፍት ማድረጉ አይቀርም እያለ በቃ ይሄ ትሬንድ ቼንጅ የሚጀምረው ከታችኞቹ ጀምሮ ይሆናል ማለት ነው። እሺ ስለዚህ ወደታች የመመልከት እድሉን እንጠቀምበታለን። ግን አሁን እድል ሰጥቶናል ላይ አልሰጠንም። ምክንያቱም ሌላው እንዳለ አፕዋርድስ ነው የሚያሳየን። the only thing ግን የአንድ ደቂቃው እንትን ስለሆነ ብቻ መግባት አንችልም ማለት ነው። ስለዚህ ይሄ እንዳጠቃላይ ይሄንን ይመስላል። ክሊር አውት የሆነ እንትን ስቲል ስላላገኘን ይሄ ነው የሚባል የማርኬት እይታን መስጠት ይከብዳል አሁን ባለው ሲቹዌሽን። ነገር ግን ይሄንን በተለይ መስበር ካልቻለ it is going to be hugely ወደታች ጉዞ ነው የሚሆነው። ይሄኛው መስበር የማይችል ከሆነ in recent ሙቮች ማለት ነው። በተለይ ደግሞ አዲስ ሎ የሚሰራበት አጋጣሚ የሚመጣ ከሆነ which is consider በማድረግ ሂደቱ አሁን እቺኛዋንና እቺኛዋን ነው ሎስ ቀርታ። ስለዚህ ከዛ ሐሳቤ አንፃር እንትን ይላል ማለት ነው። ያንን
ኮንሲደር ማድረግ እንችላለን ማለት ነው። እሺ ወደ ሌሎቹ እንቀጥላለን። ይሄ እንግዲህ ያው ሄቪሊ ወደ ታች እንድንመለከተው የሚያስገድደን በተለይ ኪጁንሰናችንም እኛም ወደ ታችኛው አቅጣጫ የሚያሳይ ከሆነ ነው። ለመጨረሻ ጊዜ እቺኛውን የኪጁንሰኗን አንዴ ለመጨረሻ ጊዜ ለማስታወስ ሊያትና where is the ኪጁንሰን is it needs ስንት ሚኒቶች ማለት ነው? 1 2 3 4 5 6 ከ6 ሚኒቶች በኋላ መውረድ ይጀምራል። ይሄው አሁን ደግሞ ሜጀርሊ አስቀድሞ አሁን ያለው ፕራይስ አክሽን የሚነግራችሁም ነገር አለ። ያ ምንድነው? አሁን ባለ ፕራይስ አክሽን አዲስ ሎ አንተ እዚህ ጋር እየተንገላጀሽ ከዚህ ጋር ሂሳብን ስትሰራ አዲስ ሎ እየተሰራ ነው ተሰርቷል። እሺ አሁን ሁሉም ነገር ምን ሆነ? ታጠፈ ነው። አያችሁ ጥፍ የዚህኛውም ሎ የትኛው ስለነበረ ይሄኛው ምክንያቱም እዚህ ኤሪያ ላይ የዚህኛው ሎ የሚቀጥለው እቺኛው ሎ መታ ካልተነከች ነው ብለን ነበር። ስለዚህ አሁን ይሄ ሳይወድ በግዱ የ5 ሚኒቱንም እንዲቀየር ያደርገዋል ማለት ነው። the same exact thing ምን ብያችሁ ነበር? ከደቂቃዎች በኋላ አዲስ ነገር ካልሰራ በስተቀር ይሄኛውም ወደታች ይሄኛውም እንትን ብሎ መቀጠሉ አይቀርም ብለናል አይደል? አይ ቲንክ በ15 ደቂቃውም እንደዛው ብለናል። ስለዚህ አሁን ይሄ እይታችንን ቀስ በቀስ እዛው በዛው በተለይ ዴይ ትሬደሮች ጋር ነው ይሄን ወሬ ማወራ ያለው። ስለዚህ ኦብቪየስሊ ኪጁንሰናችን ወደ ትሄደች ትመጣለች፣ ከፍ እያለች ትመጣለች። በዛው ልክ ደግሞ እንትናችንን ካየነው ደግሞ ከዚህኛው ቀጥሎ በጣም ዝቅ ነው የምትለው ከዚህኛዋን ኮንሲደር ካደረገ በኋላ ከ5 ደቂቃው ካንድል በኋላ ካሁን በኋላ ማለት ነው። አሁን ባለ 5 ደቂቃው ላይ አይደለም ባይቼኛውን እንደዚህ ስናሰምር 8ቱን ስናሰምር ሎስት ፖይንታችን እቺኛዋ ናት፣ ሃይስት ፖይንታችን እቺኛዋ ናት። አዲስ ሎስት ሲሰራ ያው እንደምታዩት እዛው በዛው እየወረደ ይመጣል። ከዛ ደግሞ የዚህኛው 5 ደቂቃ ሲያልቅ ወይም ደግሞ አሁን 1 ደቂቃ ይቀራል ከ6 ደቂቃ ከ15 ሰከንድ በኋላ ኦብቪየስሊ የባሰ ደግሞ ዘብ ብሎ ወደ ታችኛው ሌቭል ደግሞ የባሰ እንዲወርድ ያደርገዋል ማለት ነው የበለጠ። ምክንያቱም እዚህ ጋር የነበረው ወደዚህኛው ጋር እንዲመጣ ይገደዳል ማለት ነው። እሺ ስለዚህ እዚች ሌቭል ድረስ ወደ ታች የመምጣት ግዴታ ይኖርበታል። ይሄኛው ወደ ላይ እየወጣ ነው የሚሄደው፣ ይሄኛው ወደ ታች ዴስ ክሮስ አፕን እንዲያደርግ ሊያስገድደው ይችላል ማለት ነው። ዋንስ እርግጠኛ ሙቭን ስታገኙ የመግባት ቻንሱ የመጠበቅ ስናይፕ የማድረግ የእናንተ ስራ ይሆናል። በተረፈ ግን ከ15 ደቂቃ በኋላ ያሉት እንዳለ እንቅስቃሴዎች ስቲል ፖዚቲቭ መልከታ ነው እየሰጡን ያሉት unless otherwise ይሄ ልዩነት ካልፈጠረ በስተቀር። ምክንያቱም አሁን የ15 ደቂቃው ቴንከንሰን ከፍ እያለ መሄዱ አይቀርም። ይሄኛው አዲስ ሎ ከዚህ ስር መጥቶ ካልሰራ በስተቀር ሎዋችንን እዚህ ጋር ነው የምንወስደው። አሁን በሚቀጥለው ሎ ይሄኛው ሎ ሆነ ማለት ቴንከንሰኑ የበለጠ ጠጋ ያለ ማለት ነው። ስለዚህ በተለይ በ15 ደቂቃው ኪጁንሰኑን ካልሰበረ በ5 እና በ1 ደቂቃ እንዳትሳፈጡ። ሌላው ከትሬንድ ላይን ሐሳብ አንፃር እዚህ ጋር አሁን አዲስ ትሬንድ ላይን ሰርቷል። ስለዚህ ይሄንን ትሬንድ ላይን ታኮ ወደ ላይ ወጣ። ከዛስ ተመለሰና እዚህ ጋር ቴስት አደረገ። ከዛስ ምናልባት ከመጣም ስቲል ሙሉ ለሙሉ ዳውንዋርድ ሙቭመንት ውስጥ ለመግባቱ ማረጋገጫ የሚሆነን ከዚህ ትሬንድ ላይን ከዚህ ክላውድ ካልወጣና ወደ ታች ካልተደረመሰ በስተቀር ስቲል ዌር ኦን ደ አፕሳይድ ማለት ነው። በጥንቃቄ መከተል ይኖርብናል። ስለዚህ እንዳጠቃላይ ይሄንን ይመስላል። ነካ እያደረግን የሌሎችን ግን ለመመልከት ቢቲሲ ኦብቪየስሊ ትላንትና በጣም ጠንከር ባለ ሁኔታ ነው የሄደው። እኔ እንደውም ሁለቴ ነበር የገባሁት፣ ሁለት ሞመንቶች ላይ አስቀድሞ የነበረውን ልነግራችሁ ያልፈቀድኩበት ምክንያት አለኝ። ምክንያቱም አገባቤ ከማስተምራችሁ ኤሰንስ ጋር አይገናኝም። ማለት ኢቺሞኩ ላይ ቱን አፕ ማድረጊያ መንገዶች አሉ ከታይም ፍሬም አንግል አንፃር የትኛው የበለጠ ቦታ ይሰጠው የሚል ብያችሁ ነበር ትዝ የሚላችሁ ከሆነ። ስለዚህ በዚህኛው ሳይድ ደግሞ ወደ ላይ በመሄድ ሂደቱ ማለት ነው ሜጀርሊ ቺኛዋን ማዕቀፍ ነው ወሰድኳት። በ127 እዚህ ጋር ፓርሻል ወስጃለሁ። እዚህ ሜጀርሊ ይሄኛውን ነው ሜጀርሊ የወሰድኩት። ከዛ ውጪ ትችሉ ነበር ፓርሻል ይቻል ነበር ወይ እዚህ ይቻላል። ከዛ ደግሞ ከእናንተ ጋር እያወራን በነበረው ሞመንት ደግሞ ምናልባት እንደውም ኤቢ ይመስለኛል አመለጠኝ ምናምን ያለበት ሞመንት ትዝ የሚላችሁ ከሆነ ይሄ ሰብሮ የወጣበት ሞመንት ኤቭሪቲንግ በጣም ጠንካራ በሆነ መልኩ ወደ ላይ እየወጣ ነበር። ስለዚህ ይሄ በጣም ሄቪ የሆነ ቡስት ሊሰጠው እንደሚችል በማሰብ
which is ይሄ 1 to 2 አካባቢ እቺኛን ሌቭል ብቻ አይቼ 1 to 2 ነበር የሰጠን ማለት ነው። ይሄንን ማሳነስ ይቻል ነበር፣ በደንብ ይቻል ነበር። 1 to 5 ማድረግ ይቻል ነበር። ኢቭን እዛ ጋር ከተሰራው እንቅስቃሴ አንፃር 1 to 3 ማድረግ ይቻላል፣ ወይም የገባንበት ሌቭል ይወስናል ብያቸዋለሁ። እንደ ልምድ እንደ ስናይፒንግ ልምዳችሁ ማለት ነው። 1 to 5 ሊወሰድበት ይችል ነበር ሆነስትሊ ከኪጁንሰን በታች እስከሆነ ድረስ። እኔ ግን እዚህ ጋር 1 to 2 ወይም 1 to 9 አካባቢ እንዲሰጥ ነበር እንትን ያልኩት። መጀመሪያ ግን ከላይኛው ታይም ፍሬም ለመነሳት በዴሊው እንግዲህ ምክንያቱም ቅዳሜና እሑድም ስለሚቀጥል ቢትኮይንን በዴሊው እዚህ ጋር እንደምትመለከቱት የቴንከንሰናችን ወደ ታች ዝቅ ለማለት ጥረት እያደረገች ነው። ይሄ ጥረቷ አሁንም ሊቀጥል የሚችልበት እድል አለ። በዚሁ የሚዘጋ ከሆነ ሞስት ፕሮባብሊ ወደ ኪጁንሰናችን የምንመለከትበት አግባብ ይኖራል። ነገር ግን ይሄ ኤሪያ በጣም ጠንካራ ሌቭል ነው። ይሄ 79000 ሌቭል ዝም ብሎ ሌቭል አይደለም። ዋንስ ለመስበርም በጣም አስቸግሮ ነበር። ከተሰበረ እዚህም ጋር አሁን ይሄ ከተሰበረ በኋላ ተመልሶ መጥቶ ሪጀክት የተደረገበት እዚህ መጥቶ ሪጀክት መጥቶ ሰበረ። እሺ ሪጀክት ዩ ሲ። ስለዚህ ከዚህ ስፔስ በታች ከወረደ ግን ሞስት ፕሮባብሊ በጎንዮሽ የምንመለከተውን የዚህ የትሬንድ ላይን ምልከታችንንም ጥያቄ ውስጥ ሊያስገባብን ይችላል ማለት ነው። ስለዚህ እንዳጠቃላይ ትሬንድ ላይኑን በመከተልና በመመልከትም ሂደት እነዚህ በዞን መልክ የሰሯቸው ሁለት መስመሮች ሙሉ ለሙሉ ተሰብረው የሚወርዱበት አግባብ የሚኖር ከሆነ ወደታችን ሊያስመለክተን የሚችል አግባባዊ አካሄድ ይኖራል። በተረፈ በጣም ቆይተናል እቺን መስመር ካሰመርናት ትዝ የሚላችሁ ከሆነ እቺን መስመር በጣም ጠንካራ ሌቭል ሆና ታገለግላለች። which is ከኪጁንሰናችንም ጋር አንድ ላይ ልትታይ ትችላለች። ባይዎች ይሄ ቢሪሽ ፍላግ የነበረው ወደ ላይ ከሰበረ በዛው ልክ ወደ ላይ ይሄዳል ብለን ነበር ትዝ የሚላችሁ ከሆነ አስቀድሜ ከመጀመሪያው ጀምሮ ይሄን ነገር ስስልላችሁ ቆይቻለሁ። ሜቢ እነዚህ እንዳያሳስቷችሁ ላጥፋላችሁና ከኢቺሞኩ በውጩ ማለት ነው ከኢቺሞኩ ባለፈ ምንድነው ቻርቴ ግን የሆነ ከለሩ እንትን ብሎብኛል እናንተ ምን እንደሚመስል አላውቅም ብቻ ኤኒዌይስ ይሄ ሌቭል ይሄንን ከሰበረ ይሄንን ሲሰብር ሪቴስት ካደረገበት ሞመንቶች እና በደንብ ሄቪሊ ላይ ከሰበረበት ሞመንት ወዴት ሄዳል ብለናል። ይሄንንም እናጥፋው እስከዚህ ሌቭል ሊመጣ ይችላል ብለናል 87200 ድረስ ማለት ነው። 87200 ሜጀርሊ እቺኛዋ ሌቭል ማለት ነው። እሺ ከዛስ ተጠናክሮ ከቀጠለ ኔክስት 91000 92000 እያለ ደረጃውን መስራት ይቀጥላል ማለት ነው። 94000 እያለ አሁን ባለው እንቅስቃሴ ግን ሪቴስት ያስፈልገዋል። ሪቴስት እፈልጋለሁ ምክንያቱም ከዚህ ጀምሬ ሪባውንድ እያደረኩኝ የመጣሁበት ነው። አሁንም ሪባውንድ ለማድረግ ጥሪ ያለው ነገር ግን መልሶ እዛው ጋር ደፍቆኛል እያለን ስለሆነ ማለት ነው። by the next ደግሞ let's consider watching on the ኪጁንሰናችንን እንመልከት። ኪጁንሰናችን በዚሁ አግባባዊ አካሄድ አይደለም የሚቀጥለው። ነገ ወይም ከዛሬ ሌሊት ጀምሮ ከፍ ይላል። ወዴት ከፍ ይላል? እስከዚህኛው ሌቭል ይመጣል። ወይም ደግሞ በዚህ በፕራይስ ሌቭል ትንሿ ማለት ነው እዚህኛው ሎስት ማለት ነው የቴንከንሰናችን ሎስት ፖይንት ድረስ ኪጁንሰናችን ከፍ ይላል። ስለዚህ ይሄም ራሱን የቻለ ይሄም እየጠበቡ ሲመጡ ራሱን የቻለ ምልከታ ይሰጠናል ማለት ነው። ቶሎ ለሰዓቶችን አንፃር ወደ ኋላ እየተመለሰ ያለበት እንቅስቃሴ አለ። ፎር አወሩ ላይ ሙሉ ለሙሉ ቢሪሽ እንትኖች እየሰራ ነው እንደምትመለከቱት። በተለይ ፎር አወሩ በዚህ መልኩ የሚዘጋ ከሆነ ሄቪሊ ወደ ታች የምንመለከትበትን እድል ሊፈጥር ይችላል። ባይን ሚንስ ግን ይሄ ደግሞ ተጎትቶ ወደ ላይ ሊወጣ ይችላል። ኔቨር ነው። ስለዚህ ምንም እንትን የምንለው አይደለም። ይሄ ግን በዚሁ የሚዘጋ ከሆነ ወደ ዋን አወር እንወርዳለን። ዋን አወራችን ኦብቪየስሊ ገና አልሰበረም። ይሄ ሰብሮ በተለይ ከዚህ በታች ያው ይሄ እነዚህ መስመሮች ሰብሮ ወደ ታች ከዚህኛው ሌቭል እዚህ ጋር ላስቀምጥላችሁ። እነዚህ ሌቭሎች በደንብ ተመልከቷቸው። እነዚህ ሁለት ሌቭሎች በጣም በወሳኝነት ስለዚህ በዚህ መልኩ የሚዘጋ ከሆነ የሚቀጥለውን 30 ደቂቃ ወደ ታች ትመለከቱታላችሁ ማለት ነው። ዝም ብላችሁ ዘው ብላችሁ መግባት የለም። እዚህ እነዚህ ስፔሶች ጠባቂዎች ናቸው፣ ወደ ላይ ማስመለሻዎች ናቸው። ምናልባት በ30 ደቂቃው ምን እያለን ነው? 30 ደቂቃው ስትሮንግሊ ቤሪሽ ነው፣ ግን ደግሞ ወደ ኋላ ሊመለስ ይችላል ባይ ኤኒሚስ። ይሄንን ግን ለሞር እርግጠኛ ለመሆን
ከዚህ ተነስተን 25 ኦኬ ኪጁንሰናችን ይቀጥላል መውረዱ። በዛ ላይ ተወሰነ ጊዜ እዚህ ጋር ይቆያል። ኪጁንሰናችን ይቀጥላል። እሺ ቴንከንሰናችን የሚቀጥለውን አንድ ሰዓት ብቻ ነው የሚጠብቀው። ከዛ ቴንከንሰናችንም ዝቅ እያለ መሄዱ አይቀርም። ስለዚህ ምናልባት ወደ ቴንከንሰኑ ይሄ ቴንከንሰኑን ቀጥ ያደርገውና ወደ ቴንከንሰኑ ተመልሶ ከዛ ወደ ታች ሪጀክት ሊደረግ ይችላል። አደርዋይስ ደግሞ ጠንካራ የሆነ የባየር ሳይድ ከመጣ ወደ ላይ ኢንገልፍ ሊያደርገው ይችላል ማለት ነው። እነዚህ ሜጀርሊ ወደ ታች ነው የሚያሳዩት፣ ግን ማረጋገጫ ገና አልደረሰንም። የአንድ ሰዓት ውስጥ ካላለቀ እንትን ልንል አንችልም። በተለይ የ30 ደቂቃው በሚዘጋበት ሞመንት ወደ ኋላ ይመለሳል። ወደ ኋላ ከተመለሰ በኋላ ወደ ታች ነው የሚታዩት ማለት ሪጀክት ተደርጎ ወደ ታች የሚመለስ ከሆነ በዛው ልክ ደግሞ ወደ ላይም ሊቀጥል ይችላል። ማረጋገጫ ስለሌለ ነው እንደዚህ ነው ልላችሁ ማልችለው ማለት ነው። ስለዚህ ያንን በሱ ተመልከቱት። እሺ ሌትስ ኮንቲኒው። ኤክስኤዩ ዩኤስዲ ጋር ስንመጣ ማን ነው ጎልድ what happened to gold ዛሬ ጭራሽ አላየሁትም። ይሄን ነገር አውርተንበት ነበር። ሪጀክት የመደረግ ፕሮባቢሊቲ ሊኖረው ይችላል። እቺኛን አያችኋት ይሞላል ብያችሁ ነበር። እኛው የሳልናትን አያችኋት። ይሄም ራሱን የቻለ ሌላ ምልከታ ነው። የወረደበት ምክንያት አለው። ባይዘው በኋላ በደንብ ፕራይስ አክሽኑ ኮንሰፕት ሲገባችሁ ትረዱታላችሁ። ሜቢ ይሄንን ሊያሟላልን ሊሆን ይችላል። ትዝ የሚላችሁ ከሆነ ይሄ ፎሊንግ ዌጅ ዋንስ ከተሰበረ በኋላ ምን ብለናል? ከዚህ እስከዚህ ሌቭል ድረስ የመሄድ እስከ 4350 የመሄድ አቅም አለው ብለናል። እዚህ ዴስክ ክሮስ አፕን አድርጓል። ቺኮስፓን ወርዷል። ኤቭሪቲንግ ወደ ቤሪሽነት እየተንቀሳቀሰ ነው። ምናልባት ግን ይሄ የሎንግ ተርሙ ቅያሪ ካላሳየ በስተቀር ኢትስ ዴፊኒትሊ ወደ ጎን መሄድ ካልጀመረ በስተቀር እሱ ይጀምራል አይጀምርም ያው በማስመርም ሂደት ልንመለከተው እንችላለን። I think it includes this also. ስለዚህ አሁን ከዚህኛው ወደዚህኛው ስለወረደ ነው። ስለዚህ ለሚቀጥሉት ቢያንስ በሚቀጥለው ሳምንት አይወርድም፣ ቀጥ ይላል ማለት ነው። ቀጥ ማለቱ አይቀርም የረጅም ጊዜያችን። ስለዚህ በዛ እንቅስቃሴ ይሄ ቀጥ የሚል ከሆነ አሁን ሜጀርሊ እዚህ ጋር ሪጀክት የተደረገው ከየት አካባቢ ነው ማለት ነው? በሚድ ተርም በሾርት ተርም ኤንድ በሎንግ ተርም ሚዲየም ፖይንት ብለን በጠራ ነው ቦታ ላይ ነው ማለት ነው። ስለዚህ ይሄ ሪጀክት ተደርጎ እስከዚህ ቢመጣ ይሄኛውን ሊኩዊዴሽን ስዊፕ እንዳጠቃላይ ፒክ ለማድረግ ለመምላትም ቢመጣ መገረም የለብን። እሺ ወደ ታችኞቹ ታይም ፍሬሞች ስንወርድ ኦብቪየስሊ አስቀድሞ ነግሮን ነበረ። ባይዎችኛዋን ካንድል ስንመለከት ኦብቪየስሊ የታችኛውን ምልከታ መመልከት እንችላለን። አሁን ግን ወደ ኋላ ሊመለስ ይችላል ወይ? there is a chance ግን 100% ሊመለስ ይችላል ወይ? we don't know። ስለዚህ አሁን ቴንከንሰናችን በመጀመሪያ ወዴት ልትሄድ ትችላለች? ቴንከንሰናችን በሚቀጥለው 4 አወር አንድ ዝቅ ትላለች which is አሁን ያለችበት ሌቭል ላይ ቀጥ ያለችውን ነገር ዝቅ ማለቷ አይቀርም ማለት ነው። ከዛስ በሚቀጥለው እንግዲህ 4 ሰዓት ስለሆነ የዛሬን ማርኬት ይዘጋል። ከዛ ጋፑ ሊያበላሸውም ይችላል። ዞሮ የኤዥያን ማርኬት በሚቀጥለው ከከፈተ በኋላ ኪጁንሰናችንም ዝቅ ብላ መሄዱ አይቀርም ማለት ነው። ስለዚህ በዚሁ የሚቀጥል ከሆነ ይሄኛውም ዝቅ የሆነ ሞመንት ላይ ይላል። በአንድ ሰዓቱ እንመልከት። ሞር ወደ ታችኛው ታይም ፍሬም በወረደ ቁጥር ትክክለኛ እይታዎች ስለሚኖሩ ማለት ነው። ሜቢ ይሄ እዚህ ሪጀክት የተደረገበት ሌቭል አለ። ዋንስ ከሞከረ በኋላ ሪጀክት ሲደረግ ገብታችሁ ቢሆን በተለይ ይሄኛው ሌቭል እቺኛዋም እየታጠፈች ነበር። ስለዚህ ሜጀርሊ እቺኛዋን ሌቭል የገባ ሰው 4610 ላይ ወደ ታች መመልከት ይችላል ነበር። አሁን እንችላለን ወይ? ዝም ብለን አንችልም። ኔክስት ሙቮች ወዴት ሊሆኑ እንደሚችሉ አሁን መመልከት ይኖርብናል። ቴንከንሰን መጀመሪያ ቀጥ ትላለች ወይስ አትልም? ቴንከንሰን የሚገርመው ዘው ብላ ነው ወደ ታች የምትወርደው። አሁን የፕራይሱ ሃይስት ያለበት እዚህ ሌቭል ድረስ ወደ ታች ትወርዳለች። ስለዚህ ኢዘር እዛ ፖይንት ላይ ሰብሮ መግባት የሚችል ከሆነ ወደ ላይ እናየዋለን እስከ ኪጁንሰናችን፣ አለበለዚያ ግን በትዕግስት መጠበቅ ይኖርብናል ማለት ነው። እሺ ከዛ ኪጁንሰናችን ጋር ስንሄድ ኪጁንሰናችን ኦብቪየስሊ 2 ሰዓት ምናምን ይቀረዋል ዝቅ ማለት ለመጀመር። ስለዚህ ለ2 ሰዓታት ወደ ጎንዮሽ በመሄድ ሂደት እንትን ሊል ይችላል። ወደ 15 ደቂቃ ስንወርድ 15 ደቂቃ ይሄንን በተለይ ሪጀክት የሚደረግ ከሆነ በዚህ መልኩ it is going to be heavy ይሆንበታል። ምክንያቱም ኪጁንሰኑ እንደዚህ ቀጥ እንዳለ አይቀጥልም። ወደ ታች እየወረደ ያለ ማርኬት ስለሆነ ሃይስት አቨሬጁ ዝቅ እያለ ይሄዳል ብለናል አይደል? ስለዚህ ከዛ ሐሳብ አንፃር ይሄንን አንስተን ይሄኛውን ካያችሁት አሁን ኤግዛክትሊ የሚቀጥለው ላይ ወደዚህ ከሱ ቀጥሎ ባለው ወደዚህ
አያችሁት እንዴ ዝቅ እያለ እንደሚሄድ ዝቅ እያለ ይሄዳል ማለት ነው። ስለዚህ ጎልድን ወደ ታች ማየት ትችላላችሁ። ይሄ የሚዘጋ ከሆነ በዚሁ መልኩ አሁን ያለው ካንድል መጠበቅ ይኖርባቸዋል። ይሄ ካንድል በዚሁ የሚዘጋ ከሆነ ወደ ታች መመልከት ትችላላችሁ 1 to 2 ድረስ። ጎልድን ያው ሲግናል በሉት ግን ጥበቃ ይፈልጋል። እንግዲህ እዚህ ጋር ቁጭ ብዬ አሁን ማስተማሩ ምናምን ትቼ እንትን ብል አብሬ እያየው እንትን እላችኋለሁ። ግን ቴንከንሰናችን እሺ ቴንከንሰናችን አዲስ ሎ ከሰራች ወደ ታች ትወርዳለች፣ ካልሆነ ግን ወደ ላይ ልትመልሰው ትችላለች። ከዛ በተረፈ ኪጁንሰናችን ዝቅ እያለ ይሄዳል። ኪጁንሰናችን ዝቅ እያለ ይሄዳል። ስለዚህ ይሄ ሌቭል በጣም ወሳኝ የመግቢያ ፖይንት ሊሆናችሁ ይችላል ማለት ነው። ይሄ ሪጀክሽን ጠብቃችሁ ግን ሪጀክሽኑ ማለቅ አለበት። እሺ ካመለጣችሁ ማመለጣችሁ ነው። ቅድም ካልገባችሁ አሁን እዚህኛው ሌቭል ላይ ብትኖሩ ኖሮ አሁን ለምሳሌ እዚህ ጋር ብንኖር እዚህ ጋር አስገባችሁ ነበር ሆነስት። አሁን ግን በቃ ምንም ማድረግ ስለማይቻል ነው እንግዲህ የትሬዲንግ ሐሳቤ ያ ነው ዋናው። ከዛ 1 to 2 ለኩ ወይ 1.5 ለኩ። ከዛ በተረፈ ግን ይሄ ስብራቱ እስኬት ሊሄድ ይችላል የሚለውን እርግጠኛ ማትሆኑበት ሊሆን ይችላል ነው። ስለዚህ እንዳጠቃላይ ወደ ኋላ ተመልሳችሁ በዋና ወሩ ሜጀር የሚባሉትን ስፔሶች ስታሰምሩ እችኛዋና እችኛዋ ናቸው። ስለዚህ ሜጀርሊ እችኛዋና እችኛዋ ሌቭል እና እችኛዋም መጨመር ትችላለች። እነዚህ ኪ ሌቭሎቻችን ናቸው ማለት ነው። አሁን እዚህ ጋር ስላልተነካካ ወደ ኋላም ሊመለስ ይችላል። አሁን ወደ ታችኛው ታይም ፍሬምም ካየነው እንትን ልንል እንችላለን። እንግዲህ እየተማራችሁ ስለሆነ ይሄ ፎሞ ምናምን ውስጥ እንዳገቡ እሺ፣ በቃ ምንም ችግር የለውም። ዋናው ማወቃችን ነው፣ አካሄዱን የማወቃችን ነው። ስለዚህ ዋንስ እንትን ካልን በኋላ ግን ምንም የሚያስቸግረን ነገር የለም። በ5 ደቂቃ ደግሞ የምገባ የነበረው የቱ ጋር ነበረ መሰላችሁ? ኤግዛክትሊ እዚች ጋር። ለምን ካላችሁኝ ይሄም ወደ ታች አለበት እያንዳንዱ። ስለዚህ በ5 ደቂቃ ቢገባ ኖሮ የምገባው የነበረው። ከዛ ግን ዊን ሬታውን ወደ ታችኛው በመውረድ የተሻለ የሚያደርገው ይሄ ነው። እስከዚህም ላመጣው እችላለሁ 1 to 4 ድረስም ሊሄድ ይችላል ማለት ነው። ነገር ግን በዚሁ ልክ ደግሞ ሪስክም ያስወስደኛል። ከዚህች ጋር ለመምጣት በጣም ቀላል ሊሆንለት ይችላል። 15 ደቂቃው ላይ ልክ ነኝ አይደለም የሚለውን መመልከት። በ15 ደቂቃው ለምሳሌ ፕሮፌሽናሎች እስከዚህም ድረስ ያወርዱታል ብያቸዋለሁ። ባዮች ይሄንን በ5 ደቂቃ ባወርደው ለምሳሌ ኤግዛክትሊ ከእንትኔ በላይ ማለት ነው። እሺ እንደዚህ። ስለዚህ 1 to 6 አካባቢ ሊሰጥም ይችላል። 1 to 6 አይሆንም አክቹአሊ 1 to 5 ይቅርታ። ይሄንን ግን ግቡ ማለቴ አይደለም። እሺ ኦሬዲ አምልጧቸዋል። ከዚህ ሊመለስም ይችላል። ከዚህ ሊመለስ ይችላል አይችልም፣ ምናልባት እሱንም ማጣራት እንችላለን። ባይዘው አሁን ካለበት ስታብሊሽመንት በራሱ ማለት ነው። ሜቢ ኪጁንሰን ትንሽዬ ናት ብትወርድ፣ ኪጁንሰናችን ቀጥ ማለቱ አይቀርም ኪጁንሰናችን። ከዛ ቴንከንሰናችን ደግሞ አዲስ ሎ ከሰራ ወደ ታች መውረዱ አይቀርም። አዲስ ሎ ካልሰራ ግን ቀጥ ብሎ መንቀሳቀሱ አይቀርም። እሱም ሴም ነው እና ይመለሳል። አሁን በተመለሰበት ሪጀክት ሲደረግ ነው ትክክለኛ አካሄዱ የሚሆነው ማለት ነው። በተለይ በ5 ደቂቃ ግን ኢትኔትስ ስናይፒንግ ይፈልጋል። ጀስት አሁን እኔ አቅልዬ እንደነገርኳችሁ ኢዚ አይሆንም ሆነስትሊ ስፒኪንግ። ወይስ ሰዓቱን ጨረስነው? በቃ እንደዚህ እያላችሁ እዩዋቸው። ትምህርታችንን መማር አለብን ጋይስ። የዴክስዋይን በዋነኝነት ሰጥቻችኋለሁ። ለመጨረሻ ጊዜ ዴክስዋይ ስቲየት ጋር ምን እንደሆነ እንመልከተው። ኦኬ ዴክስዋይ ወደ ላይ ትንሽ ቀጥ ወደ ማለት እየሄደ ነው፣ ግን ኢትኒትስ ታይም። አሁን እቺኛዋ ናት ወሳኝ። አያችሁ መጣ፣ ፕራይሱ ጋር መጣ። አሁን ይሄንን ሰብሮ ወደ ታች የሚል ከሆነ ጥያቄ ሊያስነሳበት ነው ማለት ነው። ስለዚህ እቺን ሜጀርሊ ከ4 ደቂቃ በኋላ ይሄ ሜጀርሊ ወደ ላይ የሚቀይረው ከሆነ ግን ባይ ዲፎልት ራሱን የቻለ አካሄድ ውስጥ ሊያስገባው ስለሚችል እንትን ነው። አዘርዋይስ ግን ኢዘር ይሄኛው ሃይስት የሚወሰድበት ፖይንት ካልበቃ ወይም ይሄኛው ሎስት የሚወሰድበት ካልበቃ ኪጁንሰናችን እንደ ጎታች ልትሆን ትችላለች። ስለዚህ ወይ ኢዘር አዲስ ሃየር ሃይ መስራት አለበት፣ አለበለዚያ ደግሞ እንግዲህ እንደ ማግኔት እያገለገለው መጓዝ ይኖርበታል። እሱ ላይ ብቻ አተኩሩ ለማለት ፈልጋለሁ።
በተረፈ እሺ ማርኬቱን እንግዲህ ምንም ማድረግ አልችልም። ክላሱን ወይ ቪዲዮ ሰርተን እንትን እንላለን። ያለን ቻንስ እሱ ነው። ጎልድን ግን በደንብ እንትን ብሏት። ይሄ እንደዚህ ታይት እንዳታደርጉት። ምናልባት ሌላ ወዴት ሊሄድ ይችላል የሚለውን በሃየር ታይም ፍሬም ትመጡና ቀላል መንገድ ስነግራችሁ፣ ለምሳሌ ይሄ ስትራክቸር በሚሰበርበት ታይም እዚህ ሃይስት ሰርቷል። ስለዚህ ከሱ በመነሳት ኤክስቴንሽኑን መውሰድ ይቻላል። ስለዚህ ኤክስቴንሽን በመውሰድ ሂደት እስከ የት ሌቭል ሊሄድ ይችላል የሚለውን ማለት ነው። ሜጀርሊ እንዳጋጣሚ እኛ አናቱ ላይ ነው ያሰመርነው። እስከ 2 ሊሄድ ይችላል ብለናል። ለምሳሌ ሜቢ እዚህ ጋርም ያሰመርናት መስመር አለቻል which is ግጥምጥሞሹን ግን አያችሁት። ኤግዛክትሊ አሁን እኔ ያሰመርኩት ከነዚህ ሌቭሎች እዚህ ጋር ከነበሩት የዛ ታይም ፍሬም ሌቭሎች ሆነስትሊ። ከዛ በተረፈ ግን ይሄ ሁሌ ፉልፊል ይደረጋሉ አይደረግም። ብዙ ጊዜ ከአንድ ከተሰበረ በኤክስቴንሽን ኬዝ እስከ 1.6 የሚሄድ እድል አለው። ከዛ 1.6 ላይ ሪትሬስ ያደርጋል። ከዛ ከ1.2 ላጥ ብሎ ወደኋላ ልመለስ ካለ እስከ 78 ድረስ የሚመለስ እድል አለው። ምናልባት በዛውም ሊቀጥል ይችላል። እሱ ጋር ደግሞ ሪጀክት ከተደረገ ወይም አንድ ላይ ወይም 78 ላይ ነው ሪጀክት የሚደረገው እስከ 2 ድረስ ትጠብቁታላችሁ ማለት ነው። ስለዚህ ይሄንን በግዴታነት አሁን ግቡት እያልኩኝ አይደለም ፕሊስ። እሺ የሲግናል ወይም የዚህ የአናሊሲስ ችግሩ በተለይ አስተማሪ ወይ የሆነ እንደዚህ የምትከተለው ሰው የሆነ ነገር ሲያደርግ በቃ ዳት ዘ ዴፊኒቲቭ ሙቭ ብለህ የምትሄድበት ከሆነ ችግር ስለሚሆን፣ የአንድ ሰዓቱ ግን ሜጀርሊ የሚያሳየን ሄቪ የሆነ የታችኞቹ አንግል አጓጓዞችን ሜጀርሊ እንደምትመለከቱት 30 ደቂቃ ላይ ሜቢ ሪጀክት ተደርጓል። 15 ደቂቃ ይቀረዋል። የ15 ደቂቃው 1 ደቂቃ ስለሚቀረው ምናልባት እንመልከተው። 15 ደቂቃው ወደ ታች ነው እያሳየ ያለው። እሺ ስለዚህ ምናልባት በዴይሊው እንመልከተው እስቲ። በዴይሊው ስኬት ሊጓዝ ይችላል ይሄ ነገር። ሄቪ ነው ባትካችሁ፣ ይገርም ነው። yes አሁን ብዙ ልጆች ትላንት የጻፈልኝ ልጅ ነበረ። በእርግጥ እቺኛዋን ትዝ ይላል ብለህን ምናምን ምን ነው እንትን ይባካል እቺኛዋን እንደዚህ ብለህን ምናምን ብሎኝ ነበር። ተሰብሯል ብለህ ምናምን አዎ ብያለሁ። አሁንም እስከዚህም እኮ የመምጣት መብት አለው። እቺኛዋን ሃይስት እስካልሰበረ ድረስ መብት አለው። አሁንም እቺኛው መስመር ሁላ አስመረውላችሁ ነበር። ከዛ በተረፈ ይሄኛውን ፉልፊል ያደርጋሉ። አሁን ስዊንግ ትሬደሮች በቃ በአሪፍ ተጠቃሚነታቸው እዚህ ጋር ይገባል። ይሄንን ኦብቪየስሊ ካልኳችሁ ሌቭል ላይ ያደርጋል። ይሄንን ወደዚህ ያመጣዋል። ስለዚህ የመጠበቅ ጉዳይ ነው። ምን ያህል ቀን ቆይቷል? በጣም ቆይቷል። ኤፕሪል 21 ማለት ኦልሞስት ወር ሊሞላው እኮ ነው። ግን ሄቪ ገንዘብ ስለሆነ የሚያስገቡትና ስዊንግ ትሬደሮች ከዛ ሲያገኙም የሚያገኙት በጣም የጠለቀ ገንዘብ ስለሆነ ማለት ነው እንጂ በእንትን ደረጃም እኮ ካያችሁት ከዚህ ተነስቶ ፕራይስ እስከዚህ ሌቭል ስንት ይሄዳል ስትሉ የሚሄድበት ሌቭል በጣም ሰፊ ሆኖ ነው የምታገኙት። በእንትን ደረጃ ራሱ ማለት ነው፣ በፒፕስ ደረጃ ራሱ እሺ። ስለዚህ እንዳጠቃላይ አጓጓዙን የመመልከት 460 470 ያው ብዙ ቆይታችሁ መግባቱ ትንሽ ሊሆን ይችላል። ግን ፖዚሽን ትሬደሮች ወይም ስዊንግ ትሬደሮች ገንዘባቸው ትልቅ ነው ተብሎ ስለሚታሰብ ማለት ነው። ዞሮ ዞሮ ስናይፒንጉ ግን ወይም የታችኛው ታይም ፍሬም ምልከታችን ግን ዋንስ እነዛ ነገሮች እነዛ አካሄዶች እርግጠኛ በሚሆንበት ታይም ላይ የመግባት ጉዳይ ነው። በተለይ 5 ደቂቃ እና የ1 ደቂቃው ጠቃሚ ናቸው። አሁን በ15 ደቂቃው እስከዚህኛው እንድንጠብቅ አደረገን። ግን 5 ደቂቃ ላይ ሆነችኛው ላይ ተመልክተናት ቢሆን እቺኛው ታስገባን ነበር። ለምን ይሄኛው ወደታች ወደታች ነው የሚያሳየው። አያችሁ ስናይፒንግ የሚባለው ቁጭ ብሎ አሁን ይሄ ለዴይ ትሬደር ስለሆነ ነው ቤዚካሊ። ስለዚህ ጎልድን አይ ዶንት ኖ እንግዲህ ብዙዎቻችሁም ትሬድ አታደርጉም አክቹአሊ። እሺ ዴክሷይ እየጠነከረ ስለሆነ ነው ኦብቪየስሊ። ዴክሷይ እቺኛዋን ሌቭል ጠብቃችሁ እቺኛዋን ሌቭል በተለይ በጣም ወሳኝነት አላት። ዋንስ እቺኛዋ የምትሰበር ከሆነ በጣም ጥንካሬ ነው የሚያሳየው። እሺ ይሄኛውም አዲስ ሰርቷል፣ ግን ሜጀርሊ የሚታየው የዚህኛው ሜጀርሊ ማለት ነው። ምናልባት በአንድ ሰዓት ልመልስላችሁና እንግዲህ ክላሱን ስላቆም ነው ሞር እዚህ ላይ እናተኩርና አንድ ስናይፕ የምናገኝ ከሆነ ብዬ ነው እሺ ይሄንን እያደረኩላችሁ ያለሁት። ስለዚህ እቺ ሌቭል መጥቶ የሚዘጋበት ኤኒ ቻንስ የሚኖር ከሆነ ኢትስ ጎይንግ ቱ ቢ ወደ ላይ ነው። ለምን ቴንከን ሰናችን ወደ ላይ ምልክት ታሳየናለች። ሞስት ፕሮባብሊ ደግሞ ኪጁን ሰናችንም ወደ ላይ መሆኑ አይቀርም። ለምን? ምክንያቱም
ወደ ላይ የሄደ ያለ ማርኬት በመሆኑ ምክንያት ላይክ አሁን እዚህ 25 ነው አይደል? ሜቢ የሚቀጥለውም አንድ ሰዓት እዚሁ ላይ ሊቆይ ይችላል። ከዛ ግን ከፍ ማለት ይጀምራል ከአንድ ሰዓት በኋላ ከአንድ ሰዓት ከሩብ በኋላ which is ስንት ሰዓት ማለት ነው? 12 ሰዓት ጀምሮ ከፍ እያለ ሊሄድ ይችላል ማለት ነው። በዛ ጊዜ ውስጥ ግን ከዚህ ቴንከንሰን በታች የሚሆን አሁን ይሄንን ሰብሮ የሚወጣበት ኤኒ ቻንስ ካለ ጠብቃችሁ መተኮስ አንድ ሰዓቱ ብቻ ከዛ በላይ የሚዘጋበት እድል ከተፈጠረ ማለት ነው። ምክንያቱም ኢቭን ይሄንንም ካየነው አይ ቲንክ ይሄ እዚሁ ጋር ያቆየዋል። እቺኛዋ ከፍ እያለች መሄዱ አይቀርም ሎንግ ተርም ረጅሙን ካያችሁት ማለት ነው። which is አሁን ያለነው እዚህ ነው። ስለዚህ ለረጅም ጊዜ ነው የሚቆየው ሞስት ፕሮባብሊ። ለምን እቺኛዋ አለው ስላየ አሁን አዲስ ሃይ ከሰራ ግን የረጅም ጊዜው ምን ይላል? የረጅም ጊዜ ኢኩሊብሪየም ከፍ እያለ ይሄዳል ማለት ነው። ስለዚህ በራሱ ጊዜ አዲስ ለውጥ ያመጣል። by which አሁን አዲስ ሃይ ሰራ ማለት by any chance እቺኛዋ ለው የነበረችዋን የኪጁንሰን ሐሳቤም ከፍ ሊያረጋት ነው። ኪጁንሰን ከፍ አለ ትላለህ፣ ቴንከንሰን ከፍ አለ በል፣ ይሄኛው ከፍ አለ በል፣ ይሄኛው ከፍ አለ በል። ስለዚህ ኤቭሪቲንግ ወደ ላይ ከፍ አለ ሲሆን ሌላው ዝቅ አለ ማለት ነው። ሌሎቹን እንዳጠቃላይ ከሱ ፐርስፔክቲቭ ተነስታችሁ መመልከት ትችላላችሁ። አይ ሆፕ የሆነ ነገርም ይሰጣችኋል ብዬ አስባለሁ። እንግዲህ በደንብ ታግሳችሁ ጠብቁት። ሜጀርሊ ዛሬ ምናልባት የነገርኳችሁ የጎልድን ነው። ጎልድን አገባባችን እንዳልኳችሁ ሜቢ በ5 ደቂቃው ስናይፕ ካልሆነ በስተቀር እዚህ ኤሪያ ላይም ከገባን በጣም በጥንቃቄ ሪትረስ ካደረገ በኋላ ሪጀክት ሲደረግ ተባብለናል። ስለዚህ ያንን ከግንዛቤ ያስገቡት። በተረፈ ግን ሻርፕ የሆነ አወራረድ ነው እየወረደ ያለው። ባይውጪ ይሄ ማለት አሁን ቴንከንሰኑ ለጊዜው እዚሁ ይቆያል ለ3-15 ደቂቃዎች እዚቹ ጋር። ኪጁንሰናችን የሚወርድ ከሆነ ራሱን የቻለ ትሪክም ይሰራል ነው። እስቲ ኦኬ አይ ኪጁንሰናችን እዛው ጋር ቀጥ ብሎ ይቆያል። ቀጥ ማለት ይጀምራል ኪጁንሰናችን። ቴንከንሰናችን ደግሞ 3 ስለዚህ 3 ካንድሎች ነው የሚቀሩት። ከዛ ዝቅ ይላል። ስለዚህ ከ15 ደቂቃ በኋላ ይሄኛው አካሄዱ እንዴት ይሆናል? እስከ 15 ደቂቃ ባለው እቺኛዋን ኤሪያ ለመጎተት ይመጣል ወይም ይጎትቷል። ፓወሩ በጣም አደገኛ ሆኖ የኛውን ሌቭል የሚያልፍ ከሆነ በቃ ወደ ላይ ይወጣል ወይም የመውጣት ቻንስ ይኖረዋል። ካልሆነ ግን ቴንከንሰናችን የሆነ ፖይንት ላይ እንደዚህ እያለች መሄዱ አይቀርም በእነዚህ ካንድሎች ምክንያት። ስለዚህ ሌላ ሃየር ሃይ መስራት የማይችል ከሆነ እንዲህ ዝቅ እያለ መሄድ ይሆናል። ስለዚህ ኪጁንሰኑን ፍለጋ ካልመጣ በስተቀር ፕራይስ ወደ ታች የመውረድ አግባቡ እንደቀጠለ ይሆናል ማለት ነው። ምናልባት ቅድም ካሳየኋችሁ አገባብ ወይም እንትን አተያየት አኳያ ደግሞ ማለት ግዴታ እንትን ብቻ ሳይሆን ማድረግ ያለባችሁ ለምሳሌ ሩቅ ሳትሄዱ እቺ ኤሪያ ወደኋላ የተመለሰባት ናት አይደል? ሎ ተሰርቶ ሌላ ሃየር ፖይንት የሰራበት ከሱም ኢቭን በቃ ትሬዲንግ በጣም ደስ የሚላችሁ አሁን እቺን ባሰምራት እቺን ፖይንት አይቼ ዋንስ ይሄንን ከሰበረ በኋላ ወዴት ይሄዳል ብዬ አስባለሁ ማለት ነው። ወደዚህ ፖይንት ወይም ወደዚህ ፖይንት እንደየታችን ወይም እንደ ልምዳችን ይወስናል። በርግጥ it depends እንጂ አሁን ፊቦናቺ የማይሰራበት የትኛውም ቦታ የለም። ኤቭሪ ፖይንት ኦፍ ቪዎችንን አስተካክለን መመልከት የምንችልበትን እድል ይሰጠናል ነው። ስለዚህ ሜጀርሊ እሱንም ከግምት ማስገባት አስፈላጊ ነው። በተረፈ ይሄንን ይመስላል። ሜቢ አሁን ያለው እንቅስቃሴ በጣም ወሳኝነት ይኖራል ማለት ነው። ቅድም ያልኳችሁ አሁን ይሄንን ሪጀክሽን ጠብቃችሁ ያልኳችሁ ዋንስ ይሄ ሪጀክት የሚደረግ ከሆነ በቃ ሜጀርሊ የተሟላ ሆኖ ትገባላችሁ። ከተሸነፋችሁም ችግር አይኖርም ማለት ነው። ማለት በቃ እንትን አይደለም፣ ኃጢአት አይደለም። ካልሞከራችሁ ልታገኙ ስለማትችሉ ነው ባይ ዲፎልት። ስለዚህ ከዚህም ድረስ መጥቶላችኋል ኢንኬስ። ስለዚህ ሜጀርሊ ዴክስዋይ ላይ ብቻ አተኩሩ። ዴክስዋይ ያው ሰብሯል። ዴክስዋይ ሰብሯል እንደምታዩት። ዴክስዋይ አሁን ሜጀርሊ ወደ ላይ ምልከታን ጀመረ ማለት ነው። ይሄ ምልከታው ይቀጥላል ወይ? ኢት ዲፔንድስ። አሁን እዚህ ሌቭል ላይ ሙሉ ለሙሉ ሰብሮ ስላልወጣ በቦዲ ሰብሮ ሲወጣ ብቻ ነው እርግጠኛ ምን ነው። በተረፈ ጊዜያዊ የቴንከንሰን እና የኪጁንሰን እንቅስቃሴዎችን ፈጥሮ ሊሆን ስለሚችል እንጠብቀዋለን ማለት ነው። አሁን ባለው ሁኔታ 8 የታለ አሁን ባለው ሁኔታ አዲስ ሃይ ከሰራ ከፍ ይላል። አዲስ ሃይ ከሰራ
ቴንከንሰን ከፍ ይላል። አዲስ ሃይ ካልሰራ የሚቀጥሉትን 20 ደቂቃዎች ይጠብቅና ተመልሶ ማደግ ይጀምራል ማለት ነው፣ ሌላ ሎ ካልሰራ። ግን እችኛዋን ሌቭል በደንብ ሰብሮላችሁ ከወጣ ሌሎቹ ላይ እንደፈለጋችሁ ውሳኔ መወሰን ትችላላችሁ። ከዩሮ ጋር ማነው ከዶላር ጋር ያሉትን ማለት ነው። ምናልባት የኪጁንሰናችን አካሄድ ደግሞ ኪጁንሰናችን ዝም ብላ ከፍ እያለች ነው የምትሄደው ሞስት ፕሮባብሊ። ለምን ካላችሁኝ አሁን ያለችው እዚህ ጋር ነው። ስለዚህ ቀጥሎ ያለው ሎስት ፖይንት ወደዚህ ከፍ ይላል፣ ከዛ ወደዚህኛው ከፍ ይላል። ስለዚህ ቢያንስ አሁን ቴንከንሰኑ ያለበት ቦታ ድረስ ኪጁንሰናችን ከፍ ልትል ትችላለች፣ እንደዚህ መጣ። በዛው ልክ አሁን ይሄ ደግሞ ከላይ ክሎዝ የሚያደርግ ከሆነ ቴንከንሰናችንም ኪጁንሰናችንም ወደ ላይ ነው የሚያሳዩን፣ እነዚህም ወደ ላይ። ስለዚህ ወደ ላይ ማለት ነው። አስቀድመን በሃየር ታይም ፍሬም ባወራ ነው እይታ ደግሞ ምን ተባብለን ነበር? በደንብ እኮ ካስተዋላችሁት እኮ ትላንትና እዚህ ኤሪያ ላይ መጥቶ የሆነ ነገር ይላል አይደል? ኤግዛክትሊ እሱ የመጣ ያለበት እሱ ኤግዛክትሊ ምንድነው ማግኔት ያለችበት ቦታ መጣ። ሪጀክት ስለመደረግ አሰበ። አይ ግን ምን ብለን ነበረ? ይሄ ሙሉ ለሙሉ በቂ ሙሉ ኢነርጂን ተጠቅሞ የሚደርስበት አይደለም። መዳረሻው ሳይሆን ማረፊያው ነው ያለው። ትዝ የሚላችሁ እኮ ለዚህ ይሄንን ማረፊያነቱን ግን በቦዲ አሁን ክሎዝ ካደረገው ወደኋላ የተመለሰበትን ሎወር ሃየር ሎ የሰራበትን ፖይንት በቦዲ ክሎዝ አድርጎችኛን ፖይንት የሚያልፍ ከሆነ ነው ሜጀርሊ ወደ ላይ ልንመለከተው የምንችለው ማለት ነው፣ በታችኛው ታይም ፍሬም እንዳያችሁ። አንለዛ አዘርዋይስ እሱ አፕን ካላደረገ ግን አሁንም ኢምፓክቱ አላለቀም፣ ወደ ኋላ መለስ ሊል የሚችልበትን እድል ሊፈጥር ይችላል። እሺ በተረፈ በእኔ በኩል አጠቃላይ እይታዬን ጨርሻለሁ። አብራችሁኝም ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ።